ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጤፍ ዱቄት ብቻ የሰራሁትን እጅግ በጣም ጤናማና የሚጣፍጥ የጾም ኬክ አሰራር ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እንደ ሁሉ ጊዜው እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። የተጠቀምኩት የጤፍ ዱቄት ነው። እኔ ነጩን የጤፍ ዱቄት እጠቀማለሁ። እናንተ ቀዩን መጠቀም ትችላላችሁ። መጠኑ 250 ግራም ወይም ሩብ ኪሎ የጤፍ ዱቄት እጠቀማለሁ። ስኳር ነው። ስኳር 100 ግራም ስኳር ተጠቅሜያለሁ። እናንተ መቀነስ ትችላላችሁ፣ እንደ ፍላጎታችሁ ነው። እኔ ቀንሼው ነው እንደውም። ከዛ ይሄኛው የብርቱካን ጭማቂ ወይም የአናናስ ማድረግ ትችላላችሁ፣ ወይም ውሃ መጠቀም ይቻላል። 1 ኩባያና ግማሽ ተጠቅሜያለሁ። ይሄኛው ዘይት ነው፣ 100 ሚሊ ሊትር ዘይት። ከዛ ማጣፈጫ ቫኒላ መጠቀም ትችላላችሁ። እኔ የቀራፋ ፓውደር እና ጨው እጠቀማለሁ። ቤኪንግ ፓውደር እዚህ ጋር አልገባልኝም ስቀርጸው እጠቀማለሁ። ከዛ በመቀጠል አቮካዶ ነው። ትንንሽ ከሆነ እንደዚህ 2 ትጠቀማላችሁ፣ ትልቅ ከሆነ 1 በቂ ነው። ኬኩ ልስልስ ያለና የሚጣፍጥ እንዲሆን ያደርግልናል። የጤፍ ዱቄት ትንሽ ደረቅ የማለት ባህሪ ስላለው አቮካዶ ወይም ሙዝ ስትጠቀሙ ልስልስ ያለ ቆንጆ ኬክ ይሆንላችኋልና አቮካዶ የማታገኙ ከሆነ በሙዝ መስራት ይቻላል። ታዲያ እንደዚህ ፍሬውን አውጥተን ንጹህ አድርገን ካዘጋጀን በኋላ አቮካዶ በኋላ ኬኩ ላይ አረንጓዴ ሆኖ እንዳይታይብን በደንብ አድርገን በጁስ መፍጫ መፍጨት ይኖርብናል። ወይም እቤታችሁ በምታገኙት በሹካም ቢሆን ግን በጣም መፈጨት አለበት። እኔ በጁስ መፍጫ ብትፈጩት የበለጠ ቆንጆ ነው፣ በኋላ ኬኩ ላይ መታየት ስለሌለበት ማለት ነው። እንደዚህ አቮካዶን ንጹህ አድርጌ ካዘጋጀው በኋላ እኔ በጁስ መፍጫ ፈጨዋለሁ። እጅግ በጣም ቀላል ነው። እንደዚሁም እንደምትመለከቱት ጤናማ ግብአቶችን ነው እየተጠቀምኩ ያለሁት። ስኳሩን ነው። ስኳሩን መቀነስ ትችላላችሁ፣ በጣም መቀነስ ይቻላል ለጣዕም ማለት ነው። ከዚያ አቮካዶን በደንብ አድርጌ ፈጭቼ ካዘጋጀሁት በኋላ ሌላ ጉድጓዳ እቃ እናዘጋጅና ደረቅ ግብአቶቹን አንድ ላይ በደንብ አድርገን እንቀላቅላቸዋለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብም እያደረጋችሁ ተቀላቀሉ። ቀራፋ አድርጌ ያለው ወይም ቫኒላ ፈሳሹን 1 ሾርባ ማንኪያ መጠቀም ትችላላችሁ። ይሄኛው ደግሞ ጨው ነው። ጨው በትንሹ ነው። አንድ ላይ ቀላቀልኩት። ቤኪንግ ፓውደር እዚህ ጋር ላሳያችሁ። የተጠቀምኩት 1 ሾርባ ማንኪያ ቤኪንግ ፓውደር ነው። አሁን ስጨምር የምታዩኝ ማለት ነው። ግልጽ ያደረኩላችሁ ይመስለኛል። ለቤታችሁ ሰርታችሁ እንድትሞክሩት ብዬ ነው። እንግዲህ መጠኑንም ሁሉንም ነግሬያችኋለሁ። በጣም ቀላል ነው። ከዛ በመቀጠል ደረቅ ግብአቶችን አንድ ላይ ከቀላቀልኩ በኋላ ሌላ ጎድጎድ ያለ እቃ እናዘጋጅና ስኳሩን አድርጌ ከዛ የብርቱካን ጭማቂ ወይም ውሃ መጠቀም ትችላላችሁ። የበለጠ ግን ቆንጆ እንዲሆንላችሁ ስትፈልጉ የብርቱካን ጭማቂ ወይም የአናናስ መጠቀም ትችላላችሁ። ስኳሩን በብርቱካኑ ጁስ አንድ ላይ በደንብ ካሟሟሁት በኋላ ዘይት ጨምር ያለው አንድ ላይ እንቀላቅለዋለን። በጣም ቀላል ነው። ከዚያ ፈጭቼ ያዘጋጀሁትን አቮካዶ አንድ ላይ ቀላቅለዋለሁ። በደንብ መፍጨታችሁ እንዳትረሱ፣ አቮካዶውን ማለት ነው። ወይም ሙዝም ለስላሳ እንዲሆን ስለሚያደርግ ሙዝ መጠቀም ትችላላችሁ። ሙዝ ስትጠቀሙ ግን የራሱ ጣፋጭነት ስላለው ስኳሩን እጅግ በጣም መቀነስ ይኖርብናል። በደንብ አድርጌ ውህዱን ካዘጋጀው በኋላ ዱቄቱን መሀሉን ከፈት አድርገን ቀስ እያልን አንድ ጊዜ ሳይሆን የምንጨምረው እንደዚህ እያዋሃድን እንደገና ትንሽ እየጨመርን በደንብ አድርገን ቆንጆ ሊጥ እናዘጋጃለን። ቅጥነቱንና ውፍረቱን ላሳያችሁ። በጣም የሚወፍርባችሁ ከሆነ እንግዲህ የጤፉ አይነት የተለያየ ምናልባት የሚሆን ከሆነ ውሃ እየጨመራችሁ ትንሽ ቀጠን እንዲል ማድረግ ይኖርባችኋል። ወፍራም ሊጥ መሆን የለበትም ኬክ ስንጋግር ማለት ነው። እዚህ ጋር እንግዲህ የኬክ ፓትራይን እያዘጋጀሁ ነው። መጋገሪያዬን ዘይት በደንብ ዙሪያውን ቀብቼ ዱቄት ትንሽ ብናደርግበታለሁ። ዱቄት ግን ብንስታደርጉ እዚህ ፓትራው ላይ በስሱ መሆን አለበት። በኋላ ኬኩ ከስር ዱቄቱ ይታያል። እኔ ትንሽ በዛ አድርጌዋለሁ መሰለኝ፣ በኋላ ታዩታላችሁ። የሊጡን
ውፍረትና ቅጥነት እዚህ ጋር ላሳያችሁ። ከዚህ በላይ መቅጠን የለበትም። ከዚህም በላይ እንዳይወፍርብን አድርገን አስተካክለን ሊጡን ካዘጋጀን በኋላ ፓትራችን ላይ ገልብጠን በደንብ እናስተካክለዋለን። ወፍራምና ስስ እንዳይሆን እንደዚህ ጠረጴዛችሁ ላይ መታ መታ አድርጋችሁ ታስተካክሉትና ከዛ መጋገር ነው። ስንጋግር እንግዲህ ኦቨኑን ሳንከፍት በመካከለኛ ሙቀት አድርገን ማብሰል ነው። ተመልከቱት፣ እንደዚህ ቆንጆ ሆኖ በስሎልኛል። እንግዲህ ከሁለቱም በኩል ገልብጬም ላሳያችሁ። እንደዚህ በጣም ቆንጆ ልስልስ ያለ ጤፍን ኬክ መስራት ትችላላችሁ። በጣም ነው የሚያምረው። እዩት። ፓትራው ላይ ብዙ ዱቄት ስለነበረ ያደረኩት እንደዚህ ከላይ ይታያል፣ ግን ምንም አይደለም። እዩት እንዴት እንደሚያምር፣ እንዴት ፍርፍር ብሎ እንደበሰለልኝ። ልስልስ ያለ ቆንጆ ኬክ ነው የሆነው። እውነት ለመናገር አቮካዶና ሙዝ ስትጠቀሙ እንደዚህ ልስልስ ያለ የሚጣፍጥ ጣዕም ያለው ኬክ ይሆንላችኋል። ጤፍን እንደዚህ ቆንጆ አድርጋችሁ በጾም ጊዜ መስራትና መመገብ ትችላላችሁ። ስኳርና ጨው እንደ ፍላጎታችሁ አድርጋችሁ መስራት ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው